አልተቀየምኩም ማታስብ እንደውም የግብር መጨረሻ ሳላይ በመሄድ ይቀርብልኝ አንድም እሷ ናት ካንተ ጋር እንዳልስማማ ያደረገች እንዴ እሷ ምን አደረገች ገንዘብ የጠየቅኩ እሷ ከሀገር የሚወጣበትን መንገድ አመቻችልኝ ስላለች እና ያሩትን ሰው ማጣት ምን ያህል ከባድ እንደሆነ ይገባኛል አፍቅረሽ የማታውቂ ከሆነ እንዴት ነው አፍቅሮ ማጣት ከባድ እንደሆነ ሊገባሽ የሚችለው የዚህን ክብደት ለማወቅ እኮ ግዴታ ቦታው ላይ መገኘት የለብኝም ቆይ ቢያንስ ፊትህን አትታጠብም አንቺ እንኳን የኔ ፊት ይዘሽ እየዞርሽ ነው ከአንቺ የታጠበ ፊት የኔ ፊት አይሻልም ችበት የለችበት የሚለውን እስከምንደርስበት ድረስ ማስታወስ መቻሌን ማንም ሰው ማወቅ የለበት ግን እኮ እንደዚህ ፊት ከነሳሻት ልትርቅሽ ትችላለች ብትርቅ የታባቷ እንዳታመልጥ ነው እኔ ልውሰድህ ስለው አልሄድም ስለኝ ከርሞ ዛሬ ከሀገር መውጫ ገንዘብ ስጠኝ አለኝ እንዴ ለምን ሲባል እኔ ምን አውቃለሁ ነው ለምን ወይ ግን ደስታ ልክ እንደዚህ ሲያወሩት ቀላል ነው እንዴ እኔ እኮ ደስታውን የምችለው አልመሰለኝም ነበር ግን ደግሞ ቻልኩት ምን ይሄ ልጅ አስቸገረኝ እኮ ማን ተምቾ እንደ ስሙ ተምቾ ነው ልጅ ምን አደረገ ደግሞ አይንህን ማየት አልፈልግም ብሎ እኮ ጠፋ እንዴት መጣሽ ማለት ምን ማለት ነው አማርኛ እኮ ነው ያወራው በታክሲ ነው የምመጣው ሌላ በምን እመጣለሁ መኪና እንደሆነ ይለኝ ጥሩ ቀልደኛ ወጥቶሻል ባክሽ እውነቴን እኮ ነው መኪና እንደሌለኝ ታውቅ የለ እንዴ እንደሱ ማለት ሳይሆን ወደዚህ ቤት እንዴት መጣሽ ነው ያለው የብሩን መጠን ሳላቅ እንዴት ልሰጥ እችላለሁ ከሀገር ሊያስወጣ የሚያስችል በዛ ያለ ገንዘብ ነው ምን እያልክ ነው ቆይ አጎቴ እንግዲህ የበሽታው ተጽዕኖ ይሆናል እንዴ እና አብደቷን ታዲያ እኔ ላይ ነው እንደምታሳየው ነገሩ እንደዛ እንደነበር አያውቁም እንዴ ማለት ምኑን ነው ማወቅ የነበረብኝ ሰው ሲያብድ እኮ መማታት የሚጀምረው የሚወደውን ሰው ነው ምን እያልሽ ነው አንቺ ያው ዶክተሮቹ እንደዚህ አይነት ነገር ሊያጋጥም ይችላል ብለው ነግረውናል ምን አይሆነ ኪሱ ደርቋል ጓዳ ውርጥብ ካለ ብዬ እኮ ጓዳ ድረስ የምትገባው ዱቄት ለመስረቅ ነው አይደል አለ እንዴ የት ነው ያለው በእናትሽ መቀለድ ነው በስራ ቀልድ የለም የኔ እናት አንተ ልጅ የምሬ ነው ምን ልሰራ ነው የመጣው እንዴ አንቺ ሴት ልሰቅ አልኩሽ እኮ እንዲህ ነኝና ባዩሽ ሰዎቹን ነው የምጠራለን በፖሊስ ያስቀፈል ለትዬ ደም የሰጣቸው እሱ ነው አየሽ መስረቅ ብቻ ሳይሆን ካለንም እናካፍላለን ቦት መጥቶ ነበር እንዴ እርሶ ጋርሞ ምን ያደርጋል እያስቸገርኩ እንደሆነ ነገረኝ ይሄ ሰውዬ ምን ባደርገው ይሻለኛል ቆይ ግን ደም ባሰጠ የኖረው ግን ምን ይውጠኝ ነበር ኧረ ምን ችግር አለው አንቺ እኮ በጣም ጥሩ ሰው ነሽ እንደሱ ነው ብለህ ነው አዎ በጣም ጥሩ ሰው ነሽ ላላ እኮ ብዙ ነገር አድርገሽላታል ተዝክብሽ የምታወሪኝ እማዬ እኔ ምን ፈለግ ነው እንደሷት በይኝ እማዬ እንደሷት በይኝ እማዬ አንቺ እኮ የእናቶች ሁሉ ምሳሌ ነሽ ወይዘሮ ሜላት ሀናን አስታወሰቻት ባለፈው ክፍል ድንብላል ስትነግራት ፌንት ሰርታ ወድቃ ነበረ ታዲያ ወድቃ ከተነሳች በኋላም ሁሉንም ነገር አስታውሳለች ዛሬ ደግሞ ሀና ከትምህርት ቤት መጣ ሰላም ብላት ገላይ ልታጠብ በቃ በማለት ብድግ ስትል ሀሴትዬ ብላ ጠርታታለች እርግብም ወደ ውጭ ለመውጣት ከቸምቹ ብር ጠይቀው ነበር ቸምቹም አጎቱን እያጨናነቀው ነበረ የቸምቹም አጎት ከሀገር ወጣ ተመልሶ በመጣበት ተመልሶ ጊዜው አልቆ ለመመለስ ችሏል ታዲያ ቸምቹም ሀገሬ ነው የምኖረው መሄድ አልፈልግም ብሎ መረጃውን ሲከታተሉ የቆዩትን ለሀና አባት ለአቶ ኖላዊ ሰጥተዋቸዋል ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት እንዴት ናችሁ እንዴት ከረማችሁ ኖላዊ ክፍል 96 ወይዘሮ ሜላት ከክፍሏ ቁጭ ብላ ከቆየች በኋላ ሀናም ወደ እሷ ጋር ትመጣለች ከትምህርት ቤት የትምህርት ቤት ጓደኛዋ ሸኝቷት ወደ እሷ ተመጣች በኋላም ሰላም ባለቻት በኋላ ራሷንም ለሌልሽ በማለት ስትጠይቃት ነበረ ታዲያ ተይኝ ብል ስትላትም በቃ ልታጠብ ብላ ብድግ ስትል ሀሴትዬ ብላ ጠርታታለች ሀናም በሰማችው ነገር በጣም ደንግጣ እኔን ነው በማለት ዶር ትላለች ወደዛውን ስትደግማት ታዲያ ሁለቱም በጸጸት ሲላቀሱ ነበረ ላት ሀናን ቀና ብላ ለማየት እንኳን በፊት ባደረገችበት ነገር እየተጸጸተች ለማየት አልቻለችም እያለቀሰች ሀናም ጠልተሽ ነው ወይ ቀና ብለሽ ለምን አታየኝም እማዬ ብላ ስትላትም አረ በጭራሽ እኔ ባደረኩብሽ ነገር እንዴት ነው ቀና ብዬ የማይሽ ልጄ በማለት
ታዲያ ሀናም አንቺ እኮ እናቶች ተምሳሌት ነሽ፣ አንቺ ምንም አላደረግሽኝም፣ በቸገረኝ ጊዜ ከጎኔ ነበርሽ፣ ሁሌም ከጎኔ ነበርሽ እያለች እናቷን ብትላትም እናቷ እንደዚህ እያልሽ ደግሞ የበለጠ ጸጸት አትጨምሪብኝ እባክሽ ሴትዬ በማለት ሀናም አንቺ ምንም አላደረግሽኝ እናቴ በማለት ስትነጋትም ከዚህ በላይ ምን ላድርግሽ? ታዲያ እህትሽም ሆኑ አባትሽ ወንድምሽ ሲጠጉሽ ሲያውቁ እኔ ግን እናት ሆኜ አጠገብ የሆነሽ እንዴት ስንት እንዳላወቅኩሽ አይኔ እንዴት እንዳልገለጥኩኝ አላውቅም በማለት ስቅስቅ ብላ ታለቅሳለች። እናም በበኩሏ እማዬ አንቺ ምንም አላረግሽም ልጄ ነሽ ወይ ብለሽ ስትጠይቅኝ አይደለሁም ብዬ ነገርኩሽ። ታዲያ አንቺ ስትፈልጊኝ እኔ ርቄሻለሁ ማለት እሷም ለብቻዋ በጸጸት ታለቅሳለች። ሁለቱም እናትና ልጅ እየተላቀሱ ሳለ ሁለቱም በለቅሶ ይተቃቀፋሉ። ታዲያ ወይዘሮ ሜላት ማንም ሰው እኔም ማስታወሴን ማወቅ የለበትም ለምን ስትላትም መጀመሪያም ድክመቴን ተጠቅመው እርግብን ልጅሽ ነይ ብለው አመጡልኝ። አሁን ከሷ ኋላ ያለውን ሰው ማወቅ አለብኝ በማለትም ለሀና ለማንም ሰው እንዳትናገር፣ በዛ ላይ ደግሞ እርግብ አክስቴ ገደልሻት ወይ ስትልም ሰምታት ነበር። ለመጨረሻ ጊዜ እርግብ ከክፍል ስትወጣ አንገቷን ስታንቃት ከኋላዋ ወይዘሮ ባዩሽ መታ ስትመጣ ነበር እንደዛ ያለችው እርግብ። አሁን ታዲያ በጆሮ እያቃጸለ ያለው አክስቴ ገደልሻት ወይ በማለት ያለችው ቃላት እርግብ እስካሁን አልተረሳትም። አሁን ደግሞ ማስታወስ አለመቻልን ሲያውቁ ሊያጠቁኝ መምጣታቸው አይቀርም። በተሰጠን ነገር ማመስገን ያለብን በቃ ስትላትም ልጄ ቤት ውስጥ እያለች እንዳላያት የጋረዱኝን ሰዎች ማወቅ አለብኝ ብላ ማንም ሰው እንደማያውቅ አስጠንቅቃታለች። ለእህትሽም ለወንድምሽም ለአባትሽም ምንም መናገር የለብሽም። በመጀመሪያ ማስታወስን ሳያውቁ ብዙ የምጨርሰው ስራ አለኝ። ስለዚህ ለማንም ትንሽ እንዳትይ ብላ አንቺ ካልሽ እሺ በማለት ይተቃቀፋሉ በለቅሶ። አሴም ከመንገድ ላይ ቁጭ ብሎ የቸምቹ አጎት አቶ ዙሪውን ይመጣል። ታዲያ የቸምቹ አጎት ስለው ይሄ ልጅ እኮ አስቸገረኝ እንደ ስሙ ቸምቹ ይላል። አሴም ታዲያ ምን አድርጎ ነው ብሎ ሲጠይቀው ታጠገቤ ሂድ አይንህን አላይም አለኝ ሲለው ትንሽ ጊዜ ታገሰው፣ እስከ መቼ ነው የምታገሰውም ሲለው ያው ጊዜ ስጠው ጥሩ ሙድ ላይ ስላልሆነ ነው ይለዋል። እናንተ ልጆች ግን ወይ እናንተ ልጆች የጊዜ ትርጉም መቼ ነው የሚገባችሁ ብሎ ይጠይቀዋል። እንዴ ጊዜ ደግሞ ትርጉም አለው ወይ ብሎ አሴም ይጠይቃል። እኔ እኮ ጊዜ ስለሌለኝ ነው። ወዴት ልትሄድ ነው ሲለው ወደ መጣሁበት ነዋ። የት አሜሪካን በማለት አሴ ይጠይቀዋል። እረፍቱን እያራዘምኩ ነው እስካሁንም የቆየሁት ሲለው አሁንም አራዝመው ይለዋል። የመጨረሻ ማስጠንቀቂያ እንደተሰጠው ማስረዘምም እንደማይችል ይነግረዋል። አሴም እኔ ያናግረዋለሁ ቆይ በማለት ካጎቱ ጋር ተያይዘው ምግብ ሊበሉ ይሄዳሉ። ቸምቹ ስልኩ ይጠራል። ስልኩንም ሲያነሳ እርግብ ነበረች። ታዲያ ሌሎ እርግብ ደህና ነሽ ብሎም ሲጠይቃት ገንዘብ እንደምትፈልግ ይመስለኛል የነገረችው። እኔ እሷን እዚህ ስጠብቅ እሷ ጥላይ ልትሄድ ነው አታረጊውም እርግብ በማለት በንዴት ተነስቶ ይሄዳል። ሀንዬም ከቤተ ክርስቲያን ሄዳ እያለቀሰች ጸሎቷን ታደርሳለች። ታዲያ ያን አባትም ከኋላዋ ይመጡና ምን እንደሆነች ሲጠይቋት ምንም አይደለሁም የደስታ እንባ ነው ትላለች። ታዲያ ምንም አትጠይቀኝ አባዬ፣ ግን ደግሞ እኔ ደህና ነኝ በማለት አባቷንም ይህን አባትም ታዲያ እንደዚህ ሆነሽ ስታለቅሺ እንባሽ እንደ ጎርፍ ሲወርድ እንደዚህ ልበልሽ ልጄ ሲሏትም እንኳን ለደስታ ለሐዘንስ ይለቀስ የለም ወይ በማለት ትነግራቸዋለች። እባክሽ ልጄ ንገረኝም ቢሏት ልትነግራቸው አልቻለችም። ግን ደግሞ እንዲህ ያንተ መድኃኔዓለም ቢዘገይም እውነቱ ላይ ስላደረሰኝ ፈጣሪ ይመስገን ብላ ፈጣሪዋን እያመሰገነች አው ልጄ ይዘገያል እንጂ የኔ መድኃኔዓለም እንደ ስጦታውን እንደማይነፍገኝ አውቃለሁ በማለት ይነግሯታል። ሀና ታዲያ ደስታም ለካ እንዲህ ይቻላል፣ እኔ እኮ ደስታ እምችል አይመስለኝም ነበረ፣ ግን ደግሞ ችየዋለሁኝ። አባዬ እስቲ እንኳን ደስ ያለሽ በለኝ እናቀፈኝ ብላ እቅፍ ያደርጓታል። ነይ እስቲ የኔ ልጅ ብለው ወይዘሮ ባዩሽም ሰከም ስትል መታ ሳሎን ወይዘሮ ሜላት ተቀምጣ ነበር። ታዲያ ሰላም ብላት ተገባች። በኋላ እንዴት ልትመጪ ቻልሽ ስትላት በታክሲ ነዋ መኪና የለኝ ትላለች። ወይዘሮ ባዩሽም ታዲያ ምን ማለት ነው ለምን መጣች ስትላት አማርኛ መስለኝ የማወራው የጠየቅኩሽን እንዴት ወደዚህ ቤት ልትመጪ ቻልሽ በማለት ትጠይቃታለች። ወይዘሮ ባዩሽም ታዲያ ዛሬ ምን ሆነሻል ሜላት ትላታለች።
ምን ሆንኩ እብድ መሰልኩሽ አይደል በማለት ትመልስላታለች። ለማንኛውም አንቺ ቁጭ በይና ተጫወቺ እኔ ማረፍ ፈልጋለሁ ብላት እንዴ ለምን ሆነሻል ደግሞ ዛሬ ስትላት ባዩሽ እኔ ምንም አልሆንኩም በቃ ማረፍ ፈልጋለሁ ብላ ወደ መኝታ ቤት ትገባለች። ወይዘሮ ባዩሽም ታዲያ ቁጭ ብላ ራሷን እያሰላሰለች ነበር። ምን ሆና ነው እንደዚህ የምትለኝ? የሆነ ሰው የነገራት ሰው አለ? አይ እርግብ መታ ይሆናል። እርግብ ደግሞ ያን ሁሉ ወርቅ ይዛ ሄዳ እንዴት ልትመታ ልትነግራት ትችላለች? እሷም አትመጣም በማለት ብቻዋን ታወጣለች፣ ታወርዳለች፣ ታሰላስላለች። ዘሪሁንም ከምግብ ቤት ቁጭ ብሎ መጠጥ እየጠጣ ሳለ ቸምቹ ይመጣል። ቸምቹም ሰላምታ የለም እንዴ ይለዋል። ከዛም ገንዘብ እንዲሰጠው ይጠይቀዋል። ካልነገርከኝ እንዴት ልሰጥ እችላለሁ በማለት አጎቱም ይመልሱለታል። ገንዘብ ካልሰጠኸኝ ግን በቃ አታናግረኝ፣ ካልሰጠኸኝም አጎቴ አይደለህም በማለት ታዲያ ምን ያህል እንደምትፈልግ ለምንም እንደፈለግከው ሳትነግረኝ እንዴት ነው የምሰጥህ በማለት አቶ ዘሪሁንም ይነግረዋል። ታገር የሚያስወጣ ብቻ በርከት ያለ ገንዘብ ይለዋል። ምን እያልክ ነው? እኔ ታገር ይዤ ልውጣ እያልኩህ አንተ ምን እያወራ ነው ብሎ ሴም ወደ ፋዘር ጋር ይሄዳል። ታዲያ አቶ ነዋሌ የሀና አባትም በሀሳብ ጭልጥ ብሎ ነበር። ምን ሆኖ ነው ይላል። ገላይን ታጥቤ ነው ይላቸዋል። ታዲያ ፎቶ ነው ወይ የታጠቡት ብሎ ይቀልዳል። ምን ማለት ነው እሱ ደግሞ በማለት ድምፅዎት ቀዘቀዘ ብዬ ነዋ። ታዲያ እባክህ የዚች ሀና ነገር ግራ ገብቶኝ ነዋ። ምን ሆና ነው ደግሞ ሀና ብሎም ሲጠይቃቸው ቤተክርስቲያን አግኝቻት ነበር። ታዲያ ያለቀሰች ሳለ በጠይቃትም ልትነግረኝ አልቻለችም። ግን ደግሞ የደስታ እንባ ነው አለችኝ። ታዲያ ሰዎቹ ያሰቃዩት ይሆን እንዴ ብሎም ሲል እነሱንም ማጠይቂያን ነበር። ግን ደግሞ የደስታ እንባ ነው አለችኝ። ደስታ ደግሞ ያስለቅሳሉ ብሎ ቸምቹ ጠይቃል። ደስታ እንባማ ከሆነ ተዋት ታልቅስ ይላል ቸምቹ። ግን ደግሞ የደስታ ከሆነ ለምን አትነግረኝም ብለው በጭንቀት ውስጥ ናቸው ያን አባት። በቃ ተዉት፣ እንዳሁን እኮ ቤተሰብ ሆነናል፣ የተፈጠረውን ሄደን እንጠይቃለን ሲላቸውም እውነትህን ነው በማለት ሀሳባቸው ይስማማሉ። ፋዘርም ታዲያ ያን አባት ለማንኛውም ሽሮ ሰርታ ነው የሄደችው ሲሉት እረ እኔ ሽሮ አልነካውም በማለት አግኝታ ነው ወይ ይላሉ። እሳቸውም እኔ ምሉት ፋዘር ሀንቾ ሌላ ምግብ መስራት ስለማትችል ነው አይደል በየቀኑ ሽሮ የምትበጠበጥብን ሲሉ ሽሮ መበጥበጣል ወይኔ ነው አለ በትሬ ካጠገቤ ቢሆን የጎና አጥንትን ነበር ማነሳለ በማለት ታዲያ ሴም እኔ ሽሮ ነካም አላረግ የቸምቹ አጎት ምን የመሰለ ፈዋ አጥርቼ ነው የመጣሁት ይላል። ሀናም ወደ እናቷ ቤት ስትገባ ወይዘሮ ባይሽ ቁጭ ብላ ነበር። ሰላም ማማ ብላቸው እስቲ ነይ ቁጭ በይ። ዛሬ ደግሞ ወይዘሮ ሜላት እንደተነሳባትና ስትነግራት የበሽታው ጸባይ ነው ትላታለች። ዶክተሮቹ እኮ ነግረውናል እንደዚሁ ሲነሳባትም እንደዛ ነው ስትላት፣ ታዲያ እኔ ላይ ነው ወይ እልኋን የምትወጣው ስትላት፣ እንግዲህ ቻይዋ ትላታለች። እንደዛ እንደሆነ አያውቁም ነበር እንዴ ትላለች። ምኑንም አውቀው ስትልም ወይዘሮ ባዩሽ ሰው እኮ ሲያብድ ማበድ ሲጀምር የሚወደውን ሰው ነው መማታት የሚጀምረው ስትላት፣ ምን እያልሽ ነው ብላ ወይዘሮ ባዩሽ ስለ እርግብም የተገኘ ነገር አለ ወይ ብላ ስትጠይቃት፣ ምንም አውቀው ነገር የለም ብላ ሀና ትመልስላታለች። እንደለመድኩበት ለማንኛውም ብቻውትን ቁጭ በሉ ማማ ብላ ጥላ ትነሳለች። የቸምቹ ማጎት እና ሀና አባት ጋር መጥተው ሰላም ካሉት በኋላ ሰላም ነው ወይስ ምን ሰላም አለ ሄደው ባለ እኮ ሊያሳብደኝ ነው፣ ምንም ጸባዩን ልጨብጠው አልቻልኩም። እነሱ እኮ እንደዚሁ ናቸው። እሳት ስትላቸው ውሃ ስትላቸው እሳት በማለት የሀና አባትም ይናገራሉ። ከሀገር ይዤ ልውጣ ስለው ከርሜ ዛሬ ደግሞ ከሀገር መውጫ ገንዘብ ስጠኝ አለ። እኔ እንዴት እንደሆነ ግራ ገብቶኛል። የመጨረሻ ማስጠንቀቂያም እንዲመለስ ወደ ስራው ስለተሰጠው በቅርብ ጊዜ ሊመለስ እንደሆነ ይነግራቸዋል ለሀና አባት። የሀና አባትም ቆይኔ ያናግረዋለሁ አንተ አትበሳጭ በማለት ተያይዘው ወደ ውጭ ይወጣሉ። ታዲያ ልጆቹ አንተን ይፈሩሃል፣ ምን እንደሆነም ምክንያቱ በዛውም ምከርልኝ ብለው ሲሉ፣ አሁንም እድሜ ላንተ እዛ ጨለማ ውስጥ እየዘጋህ ጓደኛ አድርገናል፣ ሊሰሙኝ እንዴት ይችላሉ በማለት የሀናም አባት ይመልሳሉ። ታዲያ እስቲ አንተን ይፈሩሃል አናግረው በማለትም የቸምቹ አጎት ይነግረዋል። እስቲ ለማናገር ሞክራለሁ ልጆች እኮ ናቸው በማለትም ወዲያው መለስ ይላሉ። አሴም ወደነ ወይዘሮ ሜላት ቤት ሲመጣ ወይዘሮ ባዩሽ በር ትከፍታለች። እዚህ ደግሞ ምን ልትሰራ መጣ ስትለው ሰዎቹ የሉም ወይ ባይኖሩ ስትለው ልሰርቅ ነዋ ይላታል። ታዲያ ብለህ ደግሞ እሰው ቤት መምጣት ጀመርኩ ወይ ስትለው፣ ታዲያ ምን ላድርግ ውጭው እኮ ኪሱ ደርቋል፣ ምናልባት ጓዳ እርጥብ ካለ ብዬ ነዋ በማለት ይቀልድባታል። ጓዳ ድረስ ገብተህ ዱቄት ልሰርቅ ነው ወይም ስትለው፣
አለ እንዴ? ወዲስ ነው በእውነት ይልና ከዛ እየቀለድክብኝ ነው ወይስ በስራ ቀልድ የለም የኔ እናት ይላታል። ሀናም ወደዛው መጣ እንዴ አሲር መጣ እንዴ ስትለው ትተዋወቃላችሁ ወይ ብላ ወይዘሮ ባዩሽ ታፈጣለች። አዎ እርሱ ያውቁትም ወይ ብላ ትጠይቃለች። ባዩሽም በመደናገጥ አሴም ታዲያ እንዴ ሀንቾ እንዴት ነሽልና ምን አይነት ደንበኛ የመሰለችሁ በየቀኑ ነው ምሰርቃት በማለት ይቀልድባታል ወይዘሮ ባዩሽ። ታዲያ ወይዘሮ ባዩሽ እኔ ታባቱ አውቀዋለሁ ስትል ለትዬ ደም የሰጠው እሱ ነው። አየሽ እኛ መስረቅ ብቻ ሳይሆን ካለንም እናካፍላለን በማለት ወይዘሮ ባዩሽ ሲነግራት ሀናም እንዴ አሲር ምን ሆነህ ነው ብላ ሁሉ ተሰባስባችኋል ወይ ብላ ወይዘሮ ባዩሽም ጥላት ሄዳለች። ታዲያ ቸምቹ ወደ እነ ሀና ቤት ይሄዳል። ፋዘርን ሰላም ካላችሁ በኋላ ስፈልግ መጣህ እኔ እኮ ቆሌ ያውቀዋል እንደምትፈልጉኝ ስላቸው አንተ ደግሞ ወሬ ያለብህ አጎትህ መጥቶ ነበር እንደማታስቸግረው ነግረኸኛል። አጎቴ ምን ላድርገው ብሎ ቸምቹም ይናደዳል። ገንዘቡን ለምን ፈልገኸው ነው ሲሉትም ገንዘብ አሳ ከሚሰጥህ ለምን አሳ መያዝ አያስተምርህም ሲሉትም ከባህር አውጥቶ ነው የምን አሳ ነው ሲልም እኔ አሳ ያልኩህ ገንዘብ ከሚሰጥህ ለምን ገንዘብ ማግኘት አያስተምርህም ነው ያልኩህ። ታዲያ አሜሪካን የሚወስድህ ዝም ብሎ ነው ወይ? ገንዘብ እንዴት እንደምታገኝ መጀመሪያ ማስተማር አለበት በማለትም ታዲያ አጎትህ አያሳዝንህም ወይ? አንተም ብሎ ነው ወይ ምሉ አይደለም ወይ አገር አቋርጦ የመጣው ሲለውም እኔ ምንም አያሳዝነኝም፣ ለሀብታም ምንም አላዝንም፣ ግን ደግሞ ገንዘብ ብቻ እንዲሰጠኝ ነው የምፈልገው፣ ይሄን ንገሩልኝ ይላል። ገንዘብ ከመጠየቅህ መጀመሪያ ቀርበህ አናግረው፣ አጎትህ እኮ የአባትህ አደራ ስላለበት ነው በማለት ሲነግሩት ፋያው ደግሞ አራዳ አልነበሩም ወይ? አሁን ደግሞ ለሱ ነው የምትከራከሩት ብሎ ጥሎ ይወጣል። ልጁ ምን ሆኗል? አይዞ አይዞ ስንለው ጊዜው እንደው መልሰን ወደ እሳት ከተት ነው በማለት ያና አባትም ያዝናሉ። አሴም ታዲያ ቁጭ ብሎ ወይዘሮ ሜላት ትመጣለች። ስትመጣም እንዴት ሰላም ይላትና ተሻለሽ ወይ ሲላት አሁንማ ደህና ነኝ፣ አንተ ደም ባሰጠኝ ኖሮ ምን ሆን ነበር በማለት አሴም ታዲያ አንቺም እኮ ጥሩ ነሽ፣ ለሀናም ያላደረግሽላት ነገር የለም በማለት ይነግራታል። ሀና ስትል ሀና የት ናት ብላም ስትጠይቀው አሁን እያነበበች ነው መሰለኝ፣ እሷ ደግሞ ወረቀት ላይ እንደው በማለት ወይዘሮ ሜላት ትናገራለች። አሁንማ ደስተኛ ሆና ትምህርቷ ላይ አተኩራለች ይላታል። ምን አግኝታ ነው የምትደሰተው ብላም ስትጠይቀው እሱን እኛ አናውቅም፣ እዚህ ስለምትውልና ስለምታደር እዚህ ሁሉ ነገርን ያስደስታታልም ያስከፋታልም በማለት ያን ያክል ትላለች ወይዘሮ ሜላትም። ታዲያ እንደውም ዛሬ ቤተክርስቲያን ሄዳ ስታለቅስ ነበር ብለዋል። ታዲያ የተፈጠረ ነገር ካለ ብዬ ነበር ልጠይቅ የመጣው ሲል አረ ምንም የለም ትላለች ወይዘሮ ሜላት። ለማንኛውም ስለ ሀና አትጨነቁ፣ ሀና እኮ ጥሩ ልጅ ናት ብላ ተዛ ጠጣ ስትለው እኔ ለስላሳ ብዙም አይመቸኝም ይላታል። ወይ ቡና ወይ ሻይ ሲላት ታዲያ ምን ችግር አለው ላምጣል ብላ ወይዘሮ ሜላትም ብድግ ትላለች። ወይዘሮ ሜላትም ፎቶዋን እያሳየቻት እማዬ እኮ ትክክል ነበረች፣ ይኸው ልጅ ቁርጥ አንቺን ነው እኮ በማለት እኔ አይደለሁም እንዴ ታዲያ የራሴው ፎቶ ትላለች ሀናም። እና ይሄን እያየሁ ግን እንዴት ማወቅ አቃተኝ ስትላት እንዴ እማዬ ታዲያ ወይዘሮ ባዩሽ ምን አድርጋሽ ነው ፊት የነሳሻት ብላም ስትጠይቃት ፊት ነሳችኝ አለችሽ እንዴ? አይ ግብን ልዛ ስመጣ ተበሩ ላይ ነበር ያገኘኋት፣ እሷን ሲይዛት ከኋላ አንድ ሰው መጥቶኛል፣ ከኋላዋ አንድ ሰው ያለ ይመስለኛል፣ እሱንም እርግብ የተናገረቻት ቃል ስትላት ምን ተናገረች ትላለች። አክስቴ ገደልሻት ብላ የተናገረችው። ሀናም እንዴት ትላለች። እኔ አላውቅም፣ እርግብ የስጋ ዘመድ ኖሯት ይሁን ወይም ባዩሽ ትሁን የማውቀው ነገር የለም። ታዲያ እውነቱን ለማወቅ ፊት መንሳት የለብንም፣ ማቅረብ ነው ያለብን። የታባቷ ትሄዳለች ብለሽ ነው ስትላትም ቢሆንም ካንቺ አላውቅም፣ ግን እማዬ ፊት ሳትነሺ አቅርበናት ያለውን ነገር ማወቅ ነው የሚበልጠው ስትላትም አንቺ ካልሽሽ ትላለች። አሴም ቸምቹን ያገኘውና ለማናገር ቢሞክርም ሊያናግረው አልቻለም። ታዲያ አንተ ጤነኛ ነው ሆይ? ሁለታችንም እዚህ ታምታክ ያመጣልህ እድል እኮ አሜሪካን እንድትሄድ ጥሩ ነው ሲለው እኔ አሜሪካንም ሆነ ገንዘቡን ገደል ይግባ፣ ዝም ብለህ ጠጣ አታናግረኝ በማለትም ትናንትና መጥቶ አጎት ነኝ ስላለኝ ጥዬህ መሄድ መሰለ ሆይ ብሎ ሲለውም
ጦር ሜዳ እኮ አይደለም የሚወስድህ አሜሪካን ነው ይለዋል። ቸምቹም ታዲያ ከሞትንም አንድ ላይ ከኖርንም አንድ ላይ የፈጠረን የአምላክ ጥሎ አይጥለንም በማለት መሄዱን ሰርዞታል። ወይዘሮ ባዩሽም ደግሞ ለኮርማ ደውላ አንተ ኮርማ አለ ወይ ትለዋለች። የፈጠረ አምላክ ጥሎ አይጥልህም፣ አሁን ቆንጆ ስራ አግኝቼልሃለሁ በቶሎ እንዲመጣም ታዘዋለች። ለእርግብም ከዛ በፊት ደጋግማ ስትደውልላት ስልኳ አሁንም ዝግ ነው። ይህን ሁሉ ወርቅማ ይዘሽ የትም አትሄጂም አንቺ ዶሮ፣ ተንኮልንም ቢሆን እኔ ነኝ ያስተማርኩሽ በማለት እየዛተች ነው ያለችው። እናም ከቤት ቁጭ ብላ ምግብ እየሰራች ሳለ ቸምቹ ተኝቶ ነበር። ታዲያ የሆነ ድምፅ ሲሰማ ብድግ ይላል። በድንጋጤ ደግሞ አንቺ ከየት መጥተሽ ነው ይላታል። አንተ ነህ እኔ የመጣሁብህ፣ እኔ እኮ ቤቴ ነው ያለሁት ትለዋለች። እሱም ግራና ቀኙን ያይና እንዴት ልመጣ ቻልኩ እዚህ በማለት ቆይ ግን ምን ሆነ ነው የምትጠጣው ትለዋለች። ካልተጠጣሽ ሰክራለሁ ሲላትም ታዲያ አፍቅረሽ ታውቂያለሽ ይላታል። ኧረ ምን ቦጣኝ ትለዋለች። ካላፈቀርሽ ሊገባሽ አይችልም የኔ ችግር ሲላትም ባይገባኝም ለእኔ ልንገርህ እስቲ ንገረኝና አድራሻዋን ሰጥተኸኝ ላናግራት ስትለው የማይሆን ነገር ነው ብሏት ወይዘሮ ባዩሽም ወደ ወይዘሮ ሜላት ጋር መጣ። ቆይ ሰሞኑ ምን ሆነች ነው እንዲህ የምታመነጫጭቅኝ ስትላት አመነጫጭኩሽ እንዴ ምን ሆንኩ እያለች ወይዘሮ ሜላትም ለመሻሻፋፈን ትሞክራለች። ታዲያ የአንቺን ፍርፋሪ ስለቅ እመለቃቅ መሰለሽ እንዲመጥቼ ብላም ድግ ትላለች። ሰሞኑን እኮ ከአንቺ ጋር ብቻ አይደለም ከሁሉም ጋር ነው፣ ይኸው 2 ዓመት ወደ ኋላ ቀረሁኝ። ታዲያ ሁሉም ነገር ግራ ግብት ብሎኛል፣ እንድታግዥኝና እንድትረጅኝ ይፈልጋለሁ ስትላት አብደሽ ልታሳብጂ ነው ወይ ብላ ጥላት ትሄዳለች። ማጎት የሀናን አባትና አሴን እየተሰናበቱ ስራዬ በጣም አስቸጋሪ የመጨረሻ ማስጠንቀቂያ ስለተሰጠው ሊሄድ ስለሆነ እውነት እዚህ ቆይቼ ሰዎቹን ለሕግ ብናቀርባቸው ደስ ይላይ ነበረ፣ ግን ደግሞ መሄድ አለብኝ ብሎ ይነግራቸዋል። አንተም እኮ የራስህ ህይወት አለ፣ እስከ መቼ ከኛ ጋር እስካሁን ድረስ አብረህን ቆየህ? ሴም ታዲያ በአንተ እርዳታ ነው እኮ እዚህ ድረስ የደረስነው ሲለው እኔ ምን አረግኩላችሁ? እውቀትህም እርዳታህም ሳይቀር ገንዘብክን እኮ በጣም ከሰከስከው ሲሉቸውም ገንዘቡን አላፊና ጠፊ ነው፣ እኔ ግን ለወንድሜ ልጅ ብዬ እናንተን ተዋወቅኩ፣ እኔ እድለኛ ነኝ በማለት የወንድሙንም ልጅ ቸምቹን አደራ ሰጥቷቸው ይሄዳል። ወይዘሮ ሜላትም ደግሞ ወርቅና ብሯን ያስቀመጠችበት ቦታ ስትገባ ምንም ነገር አልነበረም። ታዲያ ሰላምዬ ልጠይቃት ወይስ እሷ ደግሞ ተጠየቋት እንዴት ልታስታውሽ ቻልሽ ትለኛለች ብላ በግራ በመጋባት ላይ ነበረች። ቸምቹም አጎቱን እየጠበቀ ሳለ ወዲያው ሲመጣ ሰላም ብሎት አጎቱን ይቅርታ ይጠይቃል። ታዲያ እኔም ብለህ መጥተህ እኔ ጥሩ ልጅ አይደለሁም፣ እርግብ ናት ያወዛገበችኝ፣ አንተ ምን አጠፋ ልጄ ይሉታል። ከዛም ይቅርታ ጠይቆ ሊሸኛቸው አብሮ ይጓዛል። ታዲያ ቸምቹም ያንተ መምጣት በጣም ራሴን እንደለወጥኩት አውቃለሁኝ፣ ሰውም እንደሚፈልገኝ ገብቶኛል፣ ስለዚህ በጣም ይቅርታ አመሰግናለሁ ስላደረክልኝ በማለት አሁንም ቢሆን እንደማይተወው ተመልሶ መጥቶም መሄድ ተፈለገ እንደሚወስደው ቃል ገብቶለት ይሄዳሉ ሊሸኘው። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ወይዘሮ ባዩሽስ ምን ልትፈጥር ነው? ኮርማዋን ጠርተዋለች። እርግብ ደግሞ ወደ አየር መንገድ እየሄደች ነው። እንግዲህ አየር መንገድ ላይ ወይ ይገናኙና ፖሊስም ሆነ የቸምቹ አጎት ወይ ያዩዋት ሊሆን ይችላል። ቀጣይ አብረን እናየዋለን። ወይዘሮ ሜላትም ቤተሰቡ እንደማታስታውስ ነው በአሁኑ ሰዓት የሚያውቁት። ነገር ግን ሀንዬ ያውቃለች። ሀንዬ በጣም እየተደሰተች ነው። የዛሬ ቪዲዮ እዚህ አብቅቷል። ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ሸር በማድረግ አበረታቱኝ።